15 ዓመት ችግር የለውም። ገንዘብ ባይኖረው ትፈልጓለች በጭራሽ አትፈልገውም። እስማከ ወርቁንም የፈለገችው ፍምስናውን ተጠቅማ የታወቀ ደራሲ ስለሆነ ስሙን ፈልጋ ነው ሄደችው። በባፍ በቂጡ ብላ ገብታ ቀጥታ ከሀገሩ አስወጥታ ወደ ጀርመን ቪዛ ካስመታችበት በኋላ ሌላ ወንዶች መፈለግ ጀመረች። እሱን ደግሞ ዲፖርት አስደረገችው ወደ ኢትዮጵያ። የሰማሁት ይሄንን ነው። ዲፖርት አስደርገዋለች ነው የሰማሁት። እኔ በጣም አሳዘነኝ። እስማከ ወርቁን የሚመስል ጌታ ጀግና የተሰረቀ ባል ሁሌም መጨረሻው እንደዛ ነው። የሰው ባል መልሱ ውዶች፣ የሰው ባል መልሱ። የቀማሽ ባል ካለሽ እዚህ ውስጥ መልሺ። ግን ልትየ ወንድ ልጅ ትዳር ያለው ወይም ደግሞ ሚስትን ጥሎ ወደ አንቺ ሲመጣ እንደው ትኩስ ፈቶ ወደ አንቺ ሲመጣ እውነት ለአንቺ ጋር የሚቀጥል ይመስልሻል ወይ? ለጊዜው ሊጠቀምብሽ ነው። የሚስቱ መቅጫ ነው የሚያደርግሽ፣ መደበሪያ። እኔ ፈርስት ኦፍ ኦል የልጆቹን እናት ያላከበረ ወንድ መቼም አያከብርሽም። ስፔሻሊ ያ ገና እኔ ላይክ ትዳር ያለው ወንድ እኔ ጋር አይመጣም በጭራሽ በጭራሽ በጭራሽ። ይሄን ቪዲዮ አይተሻል ልልትዬ? ይሄንን አይተሻል? ይሄን ፎቶ ቀይሪልኝ በእናትሽ ቆንጆ ፊቶች ላይ እስኪ ይሄን ቪዲዮ በደንብ ላሳስማቸው እኮ ብዬ ነው የረሳችሁን ላስታውሳ ብዬ ነው። አዎ ይሄ ሁሉ ነገር ሜላት እንዲህ በአደባባይ ያለ ምንም እኔ አፍራለሁ። ብዙ ጊዜ እኔ ሸም ነው የሚዘኛ አይናፋር ነኝ። ባይ ዘ ወይ እንደዚህ በአደባባይ ይዘሽ ንቅ አርግሽ መሬቱ ሰንጥቆት እኔ እኮ ሸሚዞት ነው እንጂ ኧረ አላኩኝ ምናምን ሊል ራሱ የፈለገ ይመስላል። እስማከ ከዛ በኋላ እኮ ነው እኔ እንደው የፈለገው ነገር ይምጣ አይኔን ግንባር ያርገው የፈለገው ነገር ቢመጣ በቃ ዲፖርት ልደረግ እንጂ ሜራት ጋር አልቀጥልም ብሎ የጠፋው በቃ የመጨረሻ ጊዜው ይሄ ቀን ነው። ይሄ ቀን ነው። አስገድዳ ደፍራው በአደባባይ አስገድዳ እንዴ! አዎ የኢትዮጵያ የሴቷ ባልታዛር ብር ያላቸው ወንዶች ይሄ ሰውዬ እኮ አልኩሽ የተጠመደው ጊፍት ሲሰጥ አይታ ነው። በውስጥ ገባችለት ሲያያት መልካም ናት። እሱ ደግሞ ሹገር ዳዲ ነው። አንዴ ይሄንማ ሽንኩርት ለጊዜው ልብላው ምናምን ብሎ ተፍ አለ ገባላት። አለቀ። ቻይና ሄዱ፣ ኳሱም ጀርመን ሄዱ። እዛ ደግሞ ምንም እንዳልተፈጠረ በልዕልቲ ነው። እኛ አላሰብነውም ነበር። ከዚህ በኋላ እንጀምረዋለን ቤቢ ምናምን ያለችው እኮ